በጦርነት የደቀቀች ምድር ላይ ጸጥታ ሲሰፍን ድምፁ ከማንኛውም የፈንጂ ጩኸት በላይ ይናገራል። በጋዛ ሰርጥ ሰማይ ላይ የሮኬቶች ጭስ ለጊዜው ሲበን፣ በፈራረሱ ህንፃዎች ፍርስራሽ ውስጥ ግን አንድ ከባድ ጥያቄ ያስተጋባል። ሰላም ምንድን ነው? የጥይት ድምፅ መጥፋት ብቻ ወይንስ በደም የጨቀየው መሬት ስር የተቀበሩትን የቂም በቀል ዘሮች ማድረግ ጭምር? ዛሬ ከፍርስራሹ በታች በሹክሹክታ ሲነገር የነበረ አንድ ታላቅ ሚስጥር በግልጽ መወራት ጀምሯል። ይህ ታሪክ ስለ ተኩስ አቁም ብቻ ሳይሆን አንድ ታጣቂ ቡድን ሰይፉን ወደ ማረሻ ለመቀየር ስለሚያደርገው ውስብስብ ጉዞ፣ በህይወትና በሞት መካከል ስለተንጠለጠለ ድርድር፣ እናም በሰብአዊነት ስም ስለተዘረጋው የፖለቲካ የቼዝ ጨዋታ። ይሄ የሐማስ የመጨረሻ ቀናት ወይንስ የአዲስ ፖለቲካዊ ምዕራፍ መባቻ ታሪክ ነው? ለአስርት ዓመታት ሐማስ የሚለው ስም ከትጥቅ ትግል ጋር እየተቆራኘ ነበር። እንደ ባብ ቆዳው ወታደራዊ ክንፉ ማንነቱ ነበር። አሁን ግን በአሜሪካ አሸማጋይነት የተጠነሰሰው የተኩስ አቁም ስምምነት እንደ ስስ የሸረሪት ድር በሁለት ወገኖች መካከል ሲወጠር ሐማስ ታይቶ በማይታወቅ የመንታ መንገድ ላይ ቆሟል። በድርድሩ የመጀመሪያ ምዕራፍ ትጥቅ መፍታት የሚለው አንቀጽ እንደ ትኩስ ፍም በጎን ተደርጎ ነበር። ማንም ሊነካው ያልደፈረው የድርድሩን ጠረጴዛ ሊያቃጥል የሚችል አደገኛ ርዕስ። አሁን ግን በሁለተኛ ዙር ያፈም እንደ ዋና አጀንዳ በመሃል ላይ ተቀምጧል። የሚገርመው ሐማስ እሳቱን ለማጥፋት ፈቃደኛ ሊሆን እንደሚችል ፍንጭ እየሰጠ ነው። ከጄሩሳሌም ፖስት የወጡ መረጃዎች እንደሚጠቁሙት በዶሃ በካይሮና በኢስታንቡል በሚገኙት የሐማስ መሪዎች መካከል አንድ እጅግ ወሳኝ ሰነድ እየተዟዟረ ነው። ሰነዱ ሐማስ የጦርነት ካባውን አውልቆ የወታደራዊ ክንፉን ሰብሮ በፖለቲካ በኢኮኖሚና በማህበራዊ ህይወት ውስጥ ብቻ የሚንቀሳቀስ ንጹህ ፖለቲካዊ ድርጅት ሆኖ ራሱን እንዲያደራጅ የሚጠይቅ ነው። ይህ ማለት ለዓመታት የተዋጋለት ታጣቂ ማንነቱን ገድሎ በአዲስ መልክ መወለድ ማለት ነው። ይህ ዳግም ልደት ደግሞ ወደ ፍልስጤም የፖለቲካ ዋናው ደም ስር ለመቀላቀል ያለመ ነው። ሰነዱ ሐማስ በመሐሙድ አባስ በሚመራው የፍልስጤም ነጻነት ድርጅት ስር እንዲካተት ሐሳብ ያቀርባል። ፒኤልኦን መቀላቀል ማለት ሐማስ ከጥላ ውስጥ ወጥቶ ከሌሎች የፍልስጤም ፓርቲዎች እኩል በጠረጴዛ ላይ መቀመጥ፣ የሀገሪቱን ዕጣ ፈንታ በዲፕሎማሲ ብዕር መወሰን መቻል ማለት ነው። ተዋጊው ፖለቲከኛ ለመሆን እየተዘጋጀ ነው። የውሳኔ ግን ከባዶ የመጣም አይደለም። የሐማስ መሪዎች ከግብፅ ከኳታርና ከቱርክ ጋር በዝግ ሲመክሩ ቆይተዋል። እንዲያውም ከአሜሪካ ጋር በቀጥታ ባይሆንም በተዘዋዋሪ መልእክቶች እንደተለዋወጡ ምንጮች ይጠቁማሉ። ሆኖም ሐማስ አንድ ቀይ መስመር አስምሯል። ትጥቃችንን የምንፈታው በፍልስጤም ብሔራዊ ስምምነት እንጂ በእስራኤል ጫና ወይም በተባበሩት መንግስታት ጣልቃ ገብነት አይደለም። ይህ የክብር ጉዳይ ነው፣ የሽንፈት ሳይሆን የስትራቴጂ ለውጥ መሆኑን ለማሳየት የሚደረግ ጥረት ሲል ተናግሯል። ነገር ግን ይህ ስስ ሰላም የሚከፈልለት ዋጋ አለው። ዋጋው ደግሞ በሕይወት ባሉት ብቻ ሳይሆን በሞቱትም ጭምር የሚተመን ነው። ከጋዛ ፍርስራሽ በታች አሁንም ያልተመለሱ የእስራኤል ታጋቾች አስክሬኖች አሉ። እነዚህ አስክሬኖች ለቤተሰቦቻቸው ያልተዘጋ የሐዘን መዝገብ፣ ለእስራኤል መንግስት ደግሞ የፖለቲካ ጫና መሳሪያ ናቸው። እስራኤልና አሜሪካ ድርድሩ ሙሉ የሚሆነው የመጨረሻው አስክሬን ሲመለስ ነው በሚል በሐማስ ላይ ያላቸውን ጫና አጠናክረዋል። ሐማስ ሆን ብሎ ፍለጋውን እያዘገየ ነው የሚል ተደጋጋሚ ክስም ያቀርባሉ። ሐማስ በበኩሉ ጋዛ ወደ ኮንክሪት መቃብርነት ተቀይራለች፣ በዚህ ፍርስራሽ ውስጥ መርፌ የመፈለግ ያህል ከባድ ነው ሲል ይመልሳል። በዚህ ውጥረት መሃል ሐማስ በቅርብ የአንድን ታጋች አስክሬን የያዘ ሬሳ ሳጥን በቀይ መስቀል በኩል አስረክቧል። ይህ እርምጃ ውጥረቱን ከማርገብ ይልቅ የእስራኤልን ቁጣ እየበለጠ አቀጣጥሎታል። የጠቅላይ ሚኒስተር ቤንያሚን ኔታንያሁ ጽሕፈት ቤት ይህ የተኩስ አቁም ስምምነቱን መጣስ ነው ሲልም አውግዞታል። የመጨረሻው ታጋች እስኪመለስ ድረስ አንቆምም ሲልም ዝቷል። እያንዳንዱ ቀን ሲያልፍ በፍርስራሹ ስር ያሉ አስክሬኖች የፖለቲካ ክብደታቸው እየጨመረ ይሄዳሉ። እነሱ ዝምታቸው ከማንኛውም ህያው ድምፅ በላይ የሚጮህ የድርድሩን ዕጣ ፈንታ የሚወስኑ ያልተቀበሩ ሙታንም ሆነዋል። በዚህ ሁሉ የፖለቲካና የወታደራዊ ሽኩቻ መሃል ተራው የጋዛ ህዝብ በረሃብና በጦት አዙሪት ውስጥ ይማቀቃል። የሰብአዊ እርዳታ ከምግብነት ባለፈ የፖለቲካ መቆጣጠሪያ መሳሪያ ሆኗል። የዚያ ማሳያ ደግሞ በአሜሪካና በእስራኤል የሚደገፈው የጋዛ ሰብአዊ እርዳታ ፋውንዴሽን ጂኤችኤፍ ታሪክ ነው። ጂኤችኤፍ ለ6 ወራት ያህል በሚሊዮን ለሚቆጠሩ ፍልስጤማውያን የእርዳታ እህል ሲያከፋፍል ቆይቷል። ነገር ግን ይህ ተቋም ከመነሻው ጀምሮ አወዛጋቢም ነበር። የምግብ ማከፋፈያ ጣቢያዎቹ የሚገኙት በእስራኤል ወታደራዊ ዞኖች ውስጥ ሲሆን ጥበቃውም የሚካሄደው በአሜሪካ የግል የጸጥታ ኩባንያዎች ነበር። በተባበሩት መንግስታት መረጃ መሰረትም በእነዚህ ጣቢያዎች ምግብ ለማግኘት በተፈጠረ ትርመል ሲሉ በትዊተር ገጻቸው ላይ መጻፋቸው ይህንኑ ያጠናክራል። የጂኤችኤፍ መዘጋት በረሃብ አፋፍ ላይ ላለችው ጋዛ ምን ማለት ነው? ሐማስ ይህንን በፍልስጤማውያን ላይ ለደረሰው ጉዳት ተጠያቂ መሆን አለበት ሲል ሲያወግዝ፣ የተባበሩት መንግስታት ደግሞ የራሱ የእርዳታ ስራ እንደሚቀጥል ገልጿል። ይሁንና አንድ ሀቅ ግልጽ ነው። በጋዛ ያለው ሰብአዊ ቀውስ ከተኩስ አቁም በኋላ ቢሆን እስካሁን ድረስ አልተፈታም። ጂኤችኤፍ የወጣው ሙሉ በሙሉ ባልዳነ ቁስል ላይ ጨው እንደመነስነስ
ነው ሲልም ይናገራሉ። እናም ጋዛ ዛሬም በመስቀለኛ መንገድ ላይ ቆማለች። በአንድ በኩል የትጥቅ ትግልን ትቶ ወደ ፖለቲካው ሜዳው የመቀላቀል አዲስ ምዕራፍ የመክፈት ብርሃን ይታያል። ሐማስ ጠመንጃውን በድምፅ መስጫ ካርድ ለመቀየር እያሰበም ነው። በሌላ በኩል ደግሞ ያልተፈቱ የቂም ቁርሾዎች፣ ያልተቀበሩ ሙታንና የሰብአዊ ቀውስ ጨለማ ያጠላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡት የሰላም እቅድ ዓለም አቀፍ የሰላም አስከባሪ ኃይል ትጥቁን እንዲያስፈታ ይደነግጋል። ሐማስ ግን ይህንን ቀይ መስመር ሲል አጥብቆ ይቃወማል። አንድ የተሳሳተ እርምጃ ይህ ሁሉ በጥንቃቄ የተገነባው የሰላም ግንብ እንደ ካርታ የተሰራ ቤት እንዲፈርስ ሊያደርገው ይችላል። ትልቁ ጥያቄ አሁንም አልተመለሰም። ሐማስ በእርግጥ ከልቡ ተዋጊ ማንነቱን ትቶ ፖለቲከኛ ይሆናል ወይንስ ይህ ጊዜያዊ ስትራቴጂክ ለውጥ ነው? እስራኤልስ ትጥቁን የፈታውን ሐማስ እንደ እኩል የፖለቲካ ተዋናይ ትቀበለዋለች? ከሁሉም በላይ ደግሞ ለዓመታት በግጭት የደማው የፍልስጤምና የእስራኤል ሕዝብ ያለፈውን ጠባሳ ሽሮ አዲስ የይቅርታና አብሮነት ምዕራፍ ለመክፈት ዝግጁ ነው። ጸጥታው አሁንም በጋዛ ሰፍኗል። ነገር ግን ይህ ጸጥታ ከማዕበል በፊት እንደሚመጣው ጸጥታ ይሆን ወይንስ የእውነተኛ ሰላም ጎህ እየቀደደ መሆኑን የሚያበስር? ዓለም ትንፋሹን ውጦ ከጋዛ ፍርስራሽ የሚወጣውን መልስ በጉጉት ይጠብቃል።